አላህዬ ሱዳን ጉዞ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና እንግዲህ ተስፋ ስትቆርጪ አንዳንዴ አዎ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታህ ወደ ሱዳን ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ፖሊሶች ምናምን አሉ ያንን ጨለማ አሳልፈኸኝ ልቤ በሻተ ደካማ ምኞት አልደርስም ብዬ እንዴት እሰጣለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅር ታዛ ወዴት እሸሻለሁ? ምንም ልጣ ምንም ላግኝ ከሄድኩበት ውጪ አመሻሽን መተማ ላይ አይጥምም ምግቡ ውሃው ምናምን ነገር ነው በረሃም ስለሆነ ማለት ነው። ደላላው ግን እንዴት እሺ ብሎ ተቀበለሽ? ይቀበላሉ ደላላዎቹ ለነሱ ገሩ እነሱ ብራቸው እንጂ አስክሬንም ቢሆን ይቀበላሉ፣ ችግር የለባቸውም። እኮ ደግሞ የአንድ አመት ከፍዬ ሰርቼ ልከፍለው አይደለ? ይሄ እኮ ትልቅ ቢዝነስ ነው። የአንድ አመት ከፍለው አስበሽዋል? ብዙ ነው። የአንድ አመት ደግሞ ብዙ ነው። አንተን እንደ ሰዎችን አምኜ መንገድ አልጀመርኩም እና መሄድ ትችላለች ሲባል ሌሊቱን ሙሉ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ አሰቃቂ ነው፣ አሸዋማ ነው። ክርስቲያን ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ያንን ጨለማ ሳልፈህ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጣለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። የኔ ጌታ አብዝቼ እወድሃለሁ። መኪናው መጣ ቀረበ። ያው የጭነት መኪና ነው፣ በጎችና በሚጫኑበት ማለት ነው። ጫን ሲጭኑ እጥፍጥፍ አርጎ ነው የጫኑ። እንግዲህ ነፍሰ ጡር ነው የሚሻል። እንዴት ብዬ ልንቀሳቀስ? ሽንት ቶሎ ቶሎ ነው የሚመጣኝ። መንቀሳቀሻ የለም፣ ታፍኛለሁ። መሀል ላይ ነኝ። ማንም የሆነ ነገር ማለት ፍንጭ መስጠት ስለማልችል አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል። የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታህ ቅንጣት አልጠራጠርም። ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ያንን ጨለማ ሳልፈህ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጣለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ውጪ አመሻሽን ግን ወደ አንተ እመለሳለሁ። እወድሃለሁ። ከዛ ጮህን። ስንጮህ ሱዳኖች ናቸው የተቀበሉኝ። የሱዳን ደላላዎች መቱ። በጫማቸው ደረቅ ጫማቸውን አወጡና ፊታችንን አትጩ ምናምን እያሉ እንግዲህ በዛ መንገድ ሄደ ሰው ያውቋል። ከዛ መቱን። አማራጭ የለም። በቃ በመኪናው ተገለበጠበት። ትንሽ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል። አዎ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታህ ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥ ያንን ጨለማ አሳልፈኸኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? እንደውም ብዙ ሰዎች እቺ ልጅ ካለች በኋላ ትከዳሃለች፣ እንዴት በርካሽ ለችግሯን የገባችው ብለው ሲሉት ብዙ ከን ውስጥ ገብተን ነው ይሄን አክል ጊዜ ደረስነው። እስካሁንም አለን አልሐምዱሊላህ። ያው እኔ ፍቅር ይዞኝ ምናምንም አይደለም፣ ስሜቱ መጥቶልኝ አይደለም። ለልጄ ብዬ ነው የተጎዳሁት። ምንም ማድረግ አልችልም። እናቴ አልቀበል ብላኛለች። እሺ የት ወስጄ የራሴን ላንሳ? ውጭም እንዳልመጣ እናቴ አልቀበልም አለች። የቀንም ስራ ሰርቼ እንዳልገባ እናቴ አልቀበልም አለች። እሺ ምን ላድርግ? ልጅሽን የሚቀበልሽ ወጥተሽ? አዎ ለሰከንድ ውሃ ይዤ ለማምጣት በጀርባዬ ውሃ በፊት ለፊት እሷን ተሸክሜ ነበር ማመጣው። ለደቂቃ ጥያት ራሱ መሄድ እንደማልችል አያምኑኝም። ጥላብን ትጠፋለች እያሉ ማለት ነው። የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ እናቴ ናት። ወላጅ እናቴ ከነጉድለቴ እየወደድክ እንዴት ብቻዬን ትተወኛለህ ብዬ ልጠርጥር እና በዛ ህይወት ሆኜ ነው ያሳደግኳት። ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት በጥርሴ ይዤ ነው ያሳደግኳት። የሞላውን ፍቅር አሁን እኔ ክራይ ቤት ስላለን እሱም የመግዛት አቅም ስላሌለው ትንሽ እንደው የጨረቃም ቢሆን ከሞከርኩኝ ብዬ ነው የመጣሁት። 9 ወሬ ነው አሁን ሳውዲ ከገባሁ። አልሐምዱሊላህ በቤት ምንም አይነት እንከን አይጣሉብኝም። ታከብረዋለች፣ ያከብራታል፣ ይወዳታል።
ለሷ ምንም ሳያደርግ ለማናቸውም ቦታ አይሰጥም ባለቤቴ ማለት ነው። ማንም ደግሞ አያውቅብንም። አባቷ እንዳልሆነ አንድ ሰው አውቆብን አያውቅም እኔ ካልተናገርኩ በስተቀር። ለምን እኔ ደግሞ መናገር ግዴታ አለብኝ። አንድ ይሞታል፣ አንድ ይኖራል። ህይወት መቼ እንደምትጎድል አይታወቅም። እኔ እናገራለሁ፣ በተከራየሁበት ቤት ሁሉ እናገራለሁ። አንተን እንጂ ሰዎች ነው መንገድ አልጀመርኩም። በቃ እንዲህ ነው ሞትም ብኖርም እንደዚህ ነው። ድንገት ፈልጓት ሊመጣ ይችላል። በምትሸልመኝም ስጦታ ቅንጣት አልጠራጠርም። ከነ ጉድለቴ እየወደድከኝ እንዲህ ነበረች። ምናልባት በህይወት ካለቅ ይሄ ፎቶ ካለቅ ኑረዲን ቃሲም እንደዚህ ቦታ ላይ ምንም ትብብር ቢያንስ በህይወት ካለ ይሄን መስዋዕት ልክፈልላት ብዬ ምናልባት ያኔ ልጅነት ጭንቅላቴ እንዳፈነው ከፍቅርህ ታዛውድ ግርዛት ሊሆንብኝ ታውቀኛለሽ። አንቺ ለልጅሽ የቻልሽውን መስዋዕትነት ከፍለሻል። ከሄድኩበት እሷን ለማደጎ ላለመስጠት አይደል አንቺ ካላፈቀርሽው ሰው ጋር ተጋብተሽ እንዲያስተዳድርሽ ይኖርሽው ምንም ነገር እንዴ ይሉኝ ነበር። ተከራይቼ በኖርኩበት ቦታ ባልሽ የት አለ ይሉኛል። እሱ ወጥቶ ሲገባ ባልሽ እኮ የት ነው ያለው? ለምን የኔ ህይወትና የእሱ ነገር ማች ስለማናደርግ እንዴ የሚገባው ምን መስሏችሁ ነው ታዲያ? ረዳት መሰላችሁ ወይ? ባለቤቴ ነው፣ ኮራበታለሁ። ከናንተ ተቀብሎት ነው ትልቅ ስለሆነ ነው እንደዛ ትንሽ ልጅ ነው። እኔ ቆንጆ ነኝ። እኔ ቆንጆ ውብ ስለሆንኩ የቀይ ሾፌር ሚስት ምናምን የባለ ሀብት ሚስት ነው የምመስላቸው። እሱ ደግሞ ያነክሳል። የገጠር ልጅ ነው፣ የገጠር ልጅ ነው። ትንሽ ነው፣ ምንም አያውቅም፣ ከተማ ወጥቶ አያውቅም። ግን ለእኔ ደግሞ ጠቀመኝ። አለማወቁ አለማየቱ ለእኔ ጠቀመኝ። ተኛ እሺ፣ ተነስ እሺ፣ እማ ነው የሚለኝ፣ ስሜን አይጠራኝ እማ በቃ በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። በትዕዛዜ ነው እንዴ እኔ አይምሮዬን አስታሞ እብድ ነኝ። በቃ ለምን ካሳለፍኩትም ነገር ሁሉ እጮህበታለሁ። መሄድ ትችላለህ እለዋለሁ። ያን ሁሉ ነገር አስታሞ እሺ የማታይ በቃ እንደዚህ አትበይ አቅልሻለሁ እኮ ህመምሽም ብሎ አስታሞ ነው የሚያኖረኝ። ሁሉንም ነገር መስዋዕት ያደረኩለት ነው ለሱ ራሱ በዚህ ሰዓት ማለት ነው። ምክንያቱም ልጄ ለዚህ ልትበቃ እሱ ባይተባበረኝ የባዳ ወኪል ፈጣሪ ባያወጣልኝ ምን ሆን ነበር? እስቲ ምን ሆን ነበር? አላህዬ ያን ነው አንተን እንጂ ሰዎች ነን ለኔ ያው እሱ ፈጣሪ ሳይደግስ አይጣላ። አዎ የተደገፍኩት በማይከስመው ኃይል ነው ያለኝ ለኔ። ምናልባት በልጅነታችሁ አትሳሰቱ። ተሳስታችሁ ከሆነ ደግሞ አድራሻ የግድ በቃ ያው ማሰብ አለብን። ለምንወስነው ውሳኔ ማሰብ አለብን። ተማሩቶች ልጅነት አይሸውዳችሁ ልላችሁ ፈልጋለሁ። በዚህ አጋጣሚ ይሄን ይመስላል የኔ ህይወት። እንዴት በረካሽ ምን ታስቡልኛላችሁ? በሀሳብ ዱዓ አድርጉልኝ ሙስሊሞች፣ ሁላችሁም በሃይማኖታችሁ ጸሎት አድርጉልኝ። እንደው ፈጣሪ ልጄ አሁን የመጨረሻው ልጅ ስንት አመቱ ነው? የመጨረሻ ልጅ 1 አመት ከ9 ወሯ ነው። 2 አመት ከ9 ወሯ። አንድ ወንድ አለኝ። የእሷ ተከታይ ወንድ ነው፣ ሱዳይስ ይባላል። እሺ የመጀመሪያዋ 14 አመቷ ሴት፣ የ12 አመቱ ወንድ፣ የ10 አመቷ ሴት ናቸው። ሁሉ ሴት ናቸው። አላህዬ አጠቃላይ አንተን እንጂ ሰዎች ናምኝ መንገድ 4 ሴት 1 ወንድ ልጅ አለ። ይሳካል። ኦኬ የመጀመሪያ 14 የተደገፍኩት በማይከስመው ኃይል ነው። ከዛ 8 የመጨረሻዋ አመት ሁለት አመት ጉድለቴ እየወደድክ ከ9 ወሯ እንዴት ብቻዬን ትተውኛለህ? የ8 አመቷና የ10 አመቷ የ12 አመቱ የ14 አመቱ በሻቶ ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? እሷ 6ኛ ክፍል ናት። የሞላውን ፍቅር ትልቋ እንዴት በረካሽ ለምን ማለት ህጻናት ማስተማር ስላልቻልኩኝ 3 አመት 1ኛ ክፍል ደጋግሜ ያስተምሪያታለሁ። ምንም ለመሰለሽ 1ኛ ክፍል 3 ነው ደጋግሜ ያስተማርኳት። መዋለ ህጻናት ማስተማር ስለማልችል እውቀቱን ካነሳችልኝ ብዬ ደግሜ ነው 1ኛ ክፍል ያስተማርኳት። ምንም አደርግ ዛሬ ደግሞ ትሰራለች፣ ምንም አትልም። ምንድነው የምትሰራው? እውቀት ማለት ነው። እውቀት ትምህርት ቤት ላይ ያው እውቀቱን እንዲኖራት ብዬ ደረጃ መቆራረጥ። እንደ ሰራተኛ ነው የምታገለግለው ወይስ ሰራተኛ አለ? አላህዬ አንተን እንጂ ሰዎች ነው መንገድ አልጀመርኩምና አካል ጉዳተኛ ስለሆነ ምንም አይሰራም። ቤት ነው ቁጭ የሚለው አይደለም። ያን አክል አይደለም። ትንሽ ያነክሳል እንጂ እንደስሙ እንጂ ሁሉ ነገር ያው የቀን ስርዓት ሚንቱ ጭቃም በቃ ያገኘው ተፍተፍ ይላል። ቤትማ አይውልም። ያው ግን ሰዎች ሲያዩት የሚሰራ ይመስላቸው የሚያውቁት ሰዎች ናቸው የሚወስዱት። የተበደለብኝ በሱ ነው። ጉልበቱ እያለው ህሊናው ለመስራት እያለው ያው ስራ አያገኝም። ሰዎች አያዩትም ነው በቃ አካሉ ላይ እቺ የምታነክሰው ነገር ስላለች
ምንም ልጣ አትከፍቺለት እንዲሰራ ጥሩ ሰው እንደዚህ ጥሩ ሰው ሆኖ እንዲያከበረሽ እያለሽ ጥብር ግፍ እያለልሽ የሆነች ወይ ሸቀጣ ሸቀጥ ሱቅ ወር የሆነ ነገር ለምን አታግዥም? ምን አይሰራም ለመቀጠር ሰዎች የማያምኑት ከሆነ ይኸው አሁን እኔ ማለት ነው ከመጣሁኝ ገና 9 ወር አይደል? አሁን አጀንዳ ብዬ የመጣሁት ልጆቼ እየተቆጠሩብኝ ነው በክራይ ቤት ላይ ማለት ነው። አንዱ ቤት ይገባሉ አበባ ቀነጠሰች ይሉኛል፣ አንዱ ቤት ይገባሉ እቺ የሆነ ነገር አደረገች ስለሚሉኝ አጀንዳዬ ቤት ላይ ነው እና የገበሬ መሬት ገዝቻለሁ አሁን በቅርቡ እሷ ላይ እንደምንም የሆነች ቆርቆሮ ከጣልኩ በኋላ ስራ አስጀምረዋለሁ። እኔ እቅዳለኝ ያው ብያለሁ፣ ግን መቅደም ያለበት ቤቱ ነው ብዬ ነው። ያንን ጨለማ ሳለ አጀንዳ ስለሽ ነው ያሽባት። አንቺ ደግሞ ፋራንሽ አላማ ለማለት ፈልጋ ነው ያው ነው ታዲያ ከእንጀራ አባቷ ጋር ደስተኛ ከሆነች ለምን አባቷ ፈለገች? ታዛውዲ ትሸሻለ እሷ በቃ ያው እኔ ሰደድ እነግራታለሁኝ። ያው አሁን ምሳሌ እሷ ተፈጥሮ ታኮርፋለች፣ የሆነ ነገር ካላት እሱ ታኮርፋለች። አሁን ካደገች በኋላ ችግር ተፈጠረብኝ ገባሽ? እሷ ስታኮርፍ እሱ ደግሞ ባዳነት እያመጣች ነው ወይ የሚለው ነገር አደረበት። ለፍቶ ካሳደገ በኋላ እንዴ ለምንድን ነው የምታኮርፈው? ምን ብለሻት ነው? ምን ነግረሻት ነው? እንዴች ልጅ ባህሪዋ እየተቀየረብኝ ነው። እኔ በሁለት ሰዓት ውስጥ ነው ያለሁት በአሁን ሰዓት ገባሽ? የዛን ሰዓት ቁጭ ብዬ ነገርኳት። በቃ እንደዚህ እኮ ነው ከአባትሽ ጋር በዚህ ጉዳይ ነው የተለያየ ነው። ስለዚህ አንቺ የእሱን ሴፍቲ መጠበቅ አለብሽ። ችግር ካለ በምንኛውም ሰዓት ለእኔ ንገሪኝ። ከአንቺ ማንንም የማስቀድመው ነገር የለም። እንዴት ብቻዬን ትተወኛለህ ብዬ ልጠራ መጨማለቅ የለብሽም። ያንን ጨለማ አሳልፈኸኝ ልቤ በሻቶ ተካማምኝ ተቸግሬን ያሳደግኩሽ አልሐምዱሊላህ። እሱም ባይሰጠኝ እኔ ምን እንደምሆን ወይ አንቺ ወይ ጥዬሽ ታንቄ ልሞት እችል ነበረ። አልሐምዱሊላህ በህይወት የመኖሬ ትርጉም ይሄኛው አባትሽ ነው። ወላጅ አባትሽን ኢንሻአላህ ፈልገን እናገኘዋለን። መውለድ ምንም ዋጋ የለውም። መሬት ከጣሉት በትምትል ይወልዳል። ዋናው ቁም ነገሩ ማሳደግ ነው። ማሳደግ ነው። አንቺ ነሽ ያባረርሽው እኮ ማሬ። ስለሌለው እላታለሁ እኔ ስናደድ እንደዛ እላታለሁኝ። ከዛ በቃ እንዳትጠላ እንደዛ አትበያት። ለምን አንቺ ነሽ የገፋሽው። አንቺ ሀገር ድረስ መጥቶ ከእሱ ሀገር አንቺ ሀገር ድረስ መጥቶ አላህ ገባሽ። አንቺ ነሽ የገፋሽው። እንዲሁም በጣም ያደነቅኩት እንደውም ሌሎች ወንዶች ላይ የሌለው ነገር ከጅቡቲ ወደ ሳውዲ በባህር እየሄደ አንቺ ስትወልጂ ልጄንሳ ላይ በባህር ሊበላኝስ ብሎ ከጅቡቲ ተመልሷል። ተመለሰ። ልጁን አየ። ከዛ ልጃችንን አስቀምጠን እንሂድ መልሰን ወደ ሳውዲ በባህር አለሽ። አልደርስም ብዬ ተሰጋለሁ። እናትሽ ልጅሽን አልቀበል ማለት ልጅሽ የሚቀበል ሻጣሽ። አንቺ ደግሞ የእሱ ቤተሰቦች ጋር ደግሞ ልጅሽን ማስቀመጥ አትፈልጊም። አንቺም ትክክል ነሽ። ነገ ብትለያዩ የሆነ ነገር ቢሆን እሱ ሌላ ሀገር ሌላ ብሄር፣ አንቺ ሌላ ሀገር ሌላ ብሄር ስለሆናችሁ ድንገት ልጅ የት ማላገኝስ የሚል ፍራቻ ስለነበረብሽ ገባሽ? እሱ የቻለውን ጥሯል። ገባሽ? ሌላ ወንድ ቢሆን በነፃ አንቺ 5 ሳንቲም ሳይኖርሽ ይዞሽ ሄዶ ለሹፌር ከፍሎ እንዳትደፈሪ ፕሮቴክት አድርጎ ነው ይዞሽ ሲሄድ የነበረው አይደል? አርግልኛልሽ ሲያደርግልሽ፣ መልሰኝ ስትዩ ሲመልስሽ፣ ሰጠኝ ስትዩ ሲወስድሽ ታዞሻል። አንተን እንዲህ ሰዎች ናምን መንገድ አልጀመርኩም። ያ ብቻ ነበረ ችግሩ። እንደገና በመጨረሻም የተደገፍኩት በማይከስ ተክብሮ ሄደ። በምትሸልመኝ ስጦታ ቅጣት አልጣራ እየተባለ ደግሞ ማንም ሰው ክብር አለው እየተባለ አብሮ አይቀመጥም። አልፈልግህም አንተ ድሃ ነህ ይህንን ካጠገቤ እየተባለ እምቢ ብሎ ሊቀመጥ ክብረ ቢስ ሰው የለም። አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን እየጠቀሰን ሄደው እንዴት በረካሹ በረካ ከፍቅር ታዛ ወዴት ትሸሻለሁ? እኔንስ ብሎኛል አግብቻለሁ ስለሆነ እኔንስ አለኝ። ምን ምላቅ ከሄድኩበት እኔንስ ይለኝ እኔ ምንም ማድረግ አልችልም። በቃ ርስቃችን ካልሆነ መጨረሻ ላይ አላህ ሊጨምረን ይችላል። አንተም ርስቅህን ፈልግ፣ እኔም ርስቄን ልፈልግ። ምክንያቱም በቃ ምንም የማይሆን ነገር ነው። እዛ እየተዋደዳችሁ መለያየታችሁ የእውነት ፍቅራችሁ በጣም ደስ የሚል ነበረ ከነገርሽን። ታዲያ ምን ላድርግ አቡዬ? እሺ የሚበላ ከሌለ የኑሮ መሰረት ስራ ነው፣ አላማ ነው የኑሮ መሰረት። አንቺ እሱ እስከመቼ በጄል ተፈርዞ ጥሩ ለብሶ እስከመቼ ልጅ ኮለ? እኔም ተኳኩዬ ዘንጬ የምኖር የነበርኩ ልጅ ነኝ። ፈርድሜ በልጄ ለልጄ ጎንበስ ብዬ ማሰብ የጀመርኩ ልጅነቴን ሳልጨርስ ልጅ አምጥቼ ማለት ነው። ስለዚህ እኔን ማን ይረዳታችሁ? ልጅነታችሁ ሳትጨርሱ ልጅ ማምጣታችሁ ነው። እዛ የሆናችሁ የመከላከያ ተጠቅማችሁ ቢሆን ኖሮ
ወይ ከኢትዮጵያ ስትነሱ መከላከያ መርፌ ተወግተሽ ማያስቀብረሽ ወጥተሽ ቢሆን ኖሮ መንገድ ላይ አርግዘሽ አቡናችሁ እንደዚህ ባልሆነ ነበር ህይወታችሁ ገባሽ። አንደኛችሁ ሳውዲ ስትገቡ ትወልዱ ነበረ። በቃ ፈጣሪ ያለው ነው የሚሆነው በህይወታችን። እኔ በሷን በማግኘት ያልጸጸትም ያው ውጣ ውረዶቼ ታሪኬ ቢሆኑም እኔ ዛሬ ላይ እሷ አባቷን ብቻ ብታገኘው በመውለድ ያልተጸጸትኩም። ዛሬ አይኔ ብሌን ሆናለች። ልጆቼን ያው ሰብስባለች። አልሐምዱሊላህ ከድህነት ልወጣ ብዬ ማሻአላህ ሰራተኛ በቀጥሪላት 14 አመት ልጅ ጫና ባይበዛባት አይቀጠርም አለች። ለምን ይቀጠራል? እኛ ዳቦ እንገዛበትም እንዴ ታስባለች። ለኔ ያው ለምን ይቀጠራል? እኔ ምን እሰራለሁ? ጋግራለሁ። ስቶፍ ነው በስቶፍ እንሰራለን። አባቴው የሚተባበራታል። ልብስ ተመላላሽ የሚያጥብላቸው ሰው አለ። ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ? የ14 አመት ልጅ ትምህርቷን ታጥባ ታናናሾቿን ቴኬር ታርግ ልቤ በሻቶ ደካማ ምኞት አልደርስም ብዬ እንደተሰቃየሁ ልቤን የሞላውን ፍቅር ብቻ እንዴት በረካሽ በረት ከፍቅር ታዛ ወዴት ሸሻለሁ? ሊሰራ ነው በቃ ያለችው አንድ ክፍል ቤት ናት። ምንም አንድ ክፍል ቤት ላይ ነው ያሉት። ምን ይሰራል? ልብሱ እንደሆነ ያው በሳምንት ከታጠበ መብያ ከመጣው ሰራለሁ። የሚጋገረው በ4 ቀን ነው። ምንድነው የሚያስጨንቅሽ? ምንም አትጨነቂ ነው የምትለኝ እሷ። ትሪት ታደርገኛለች በቃ ያለውን ያው ችግራችንን ስለምታውቅ። በጣም ደግሞ የቤት ኪራይ 11 አመት ስዞር ነው የኖርኩት። አስቢ። ይህንንም ስለምታውቅ በቃ እንደምንም ቤት ለመግዛት ሞክሪ እናቴ ነው የምትለኝ። ጀግና ነሽ አንቺ፣ ብቻ ብርቱ ነሽ የኔ እናት። ፈጣሪ ልጆችሽን ያሳድግልሽ። አንተን እንደ ሰዎች ናምኝ መንገድ አልጀመርኩምና ይሳካልኛል። የጠፋኝ ነገር የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታህ ቅንጣት አልጣልም። አብዬ ማዳም ቤት አሁን ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠራ ቤት ውስጥ ምንም ያንን ጨለማ አሳልፈኸኝ ልቤ በሻተ ደካማ ምኞት አልደርስም ብዬ እንደተሰቃየሁ ልቤን የሞላውን ፍቅር ትቼ እንዴት በረካሽ በረት ከፍቅርህ ታዛ ወዴት ሸሻለሁ? ምንም ልጣ ምንም ላቅ ከሄድኩበት ሄጄ አመሻሽን ግን ወደ አንተ ንገሪያት ምግብ ምናምን ታመጣልሽ ንገሪያት ስላት ነገረቻት ማለት ነው። አንቺ ምግብ ልበይ ሳይሆን የመጣሽው ስራ ልትሰሪ ነው አለችኝ አለች ማለት ነው። እና ደግሞ አቡ የምትተኛው 7 ሰዓት ምናምን ተኝታ 10 ሰዓት ይቀሰቅሱኛል። ከፈለጉ 9 ሰዓት ያለችው ሳኡዲ ነው። ነጭሩስ ነው የምትበላው። አንተን እንጂ ሰዎች ናምኝ መንገድ አልጀመርኩምና አንዳንዴ እኔ ዱቄት ገዝቼ ምናምን ዳቦ ጋር የተደገፍኩት በማይከስም ኃይልህ ነውና በምትሸልመኝ ስጦታ ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠራ ያንን ጨለማ አሳልፈኸኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንደተሰቃየሁ ልቤን የሞላውን ፍቅር ትቼ እንዴት በረካሽ በረት ከፍቅርህ ታዛ ወዴት ሸሻለሁ? ምን ቆይ ሪፖርት እናደርጋለን እያሉ ምንም መፍትሄ አይሰጧትም። ለሷ ጭራሽ አይመልሱላት የኔ ጌታ። ኦኬ ስለዚህ እኛ አስደነገጥሽ ነው የሚደፈር የሚደበደብ እያለ ነጭ ሩዝ በላች ብለሽ ስታለቅሽ ደነገጥን በጣም። እንደገና ታይምስ በጣም እያመማት ነው ሀቡይ እኮ። ስለዚህ መፍትሄው ይኸውልሽ ማሬ፣ ቀጥታ አባቷ ቢሮ ይሄዱና ኢትዮጵያ ያለው አዲስ አበባ ያለው የላካት ኤጀንሲ ቢሮ ጋር ይሄዱና ልጄ ነጭ ሩዝ እየበላች ነው፣ ጫው የሌለው ምግብ እየበላች ነው፣ ስለዚህ አሁን ጫው ያለበት ቤት አስቀይሯት ብሎ አባትየው እንትኑ ነው የሚሄደው። የተደገፍኩት በማይከስም ኃይልህ ነው የላካት ኤጀንሲ በምትሸልመኝ ስጦታ በስልክ ብቻ አይደለም የሚፈታው፣ ቀጥታ በአካል አባትየው ቢሮ መሄድ አለበት። እንዴት ብቻዬን ትተውኛለህ ብዬ ልጠራ ቢሮ ይሄድና ነው የሚያስቀይራት። ጨለማ አሳልፈኸኝ ልቤ በሻቶ ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትቼ እንዴት በረካሽ በረት ከፍቅርህ ታዛ ወዴት ሸሻለሁ? ምንም ላግኝ ከሄድኩበት ከዚህ ቢሮ አልወጣም ፖሊስ ነው የምጠራው ማለት ይችላል። የኔ ጌታ ደውለች ትወዳለች። ልጅ ርጉዝ ናት። እንዴት ርጉዝ ትልክልኛለህ አንተ? ያማህል እኔ ሲጀምር የከተማ ልጅ ላክልኛል አልኩ። ስንት የገጠር ልጅ እያለ እንዴት የከተማ ልጅ ትልክልኛለህ ብላ በኦሮምኛ ጥርግ አድርጋ ሰደበችው። እና እኔ ከተማ ልጅ ሲሆን ከኦሮምኛ ማወራ አልመሰላትም። እና ምን ላድርግ ስል ቀስ ብለሽ ከወረደችበት እጃዛ ቤት አላህዬ ማታ ወስደሽ አንተን እንጂ ሰዎች ናምኝ መንገድ አልጀመርኩም። አማራጭ የለኝም ይሳካልኛል። አዎ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝ ስጦታ የሚያክል ብር አይወጣም። ከነጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኸኝ ልቤ በሻቶ ደካማ ምኞት አልደርስም ብዬ እንደተሰቃየሁ
ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ሄጄ አመሻሽን ግን ወደ አንተ እመለሳለሁ። አብዝቼ እወድሃለሁ። አልተዋጠልኝም፣ ዝም አልኩኝ። ከዛ ያ ሰውዬ የተወሰነ ብር ሰጠኝ፣ የሱዳን ብር። ከዛ አንዳንድ ደግሞ ቅልቦች አሉ፣ ስጦታ ልብስ ምናምን ከዛ ሲሰሩ የኖሩት ሰጡኝ። ምናምን አይዞሽ እንዳታስቢ ስልካቸው ምናምን ሰጡኝ። አልተዋጠልኝም። እኔ ትቼ የወጣሁት ለምንድን ነው? እንዴት ነው መመለስበት ወደ ኢትዮጵያ? አንተን እንዲህ ሰዎችን አምኜ መንገድ አልጀመርኩም። ይሳካልኛል። አዎ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ቅንጣት አልጠራጠርም። ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ? ያንን ጨለማ አሳልፈኸኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ሄጄ አመሻሽን ግን ወደ አንተ እመለሳለሁ። የኔ ጌታ አብዝቼ እወድሃለሁ። ከዛ ሱዳናዊ መጣና እንዲህ ህፃን ልጅ አይደለሽም እንዴት ብለሽ ተሰደድሽ? ጉዴን አላወቀም እሱ። ህፃን አይደለሽ እንዴት ተሰደጃለሽ ምናምን እያለ በእንግሊዝኛ ያወራኛል። አይ ተማሪ ነበርኩኝ እንደዚህ ምናምን እያልኩ አወራዋለሁ። ከዛ ወሰደና ከስራው ላይ አያሳውቅም። እግዚአብሔር ይመስገን አንተን እንዲህ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል። የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝ ስጦታ ቅንጣት አልጠራጠርም። ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ? ያንን ጨለማ አሳልፈኸኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ሄጄ አመሻሽን ግን ወደ አንተ እመለሳለሁ። የኔ ጌታ አብዝቼ እወድሃለሁ። ኢጃዛ ማለት ነው። አብሬያቸው በሄድኩኝ ቀን ያረፍኩበት ቤት ወዴን ይቆርጠኛል፣ ራሴን ያመኛል፣ ስሜቱ አይገባኝም። ምንድን ነው ጨነቀኝ። ምን ይሆንኩኝ ነው? አንዳንዴ የሚወለዱ ላልመሰለኝ ልበልሽ ጨነቀኝ። በቃ አላህዬ አንተን እንዲህ ሰዎችን አምኜ መንገድ አልጀመርኩም። ይሳካልኛል። አዎ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝ ስጦታ ቅንጣት አልጠራጠርም። ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ? ያንን ጨለማ አሳልፈኸኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ሄጄ አመሻሽን ግን ወደ አንተ እመለሳለሁ። ከዛ የኔ ጌታ ሰዎቹም ደነገጡ። የሚወቅሰኝም አለ። ከዛ አንዷ እዛው ጃዛ ቤት ውስጥ ወለድሽ? እዛ ጃዛ ቤት ውስጥ አዎ አድለሽ። ወይኔ ከዛ የሚያምር ወንድ ልጅ ከነቃጭሉ ዱብ እኮ ነው። እኔ ስለወጡ ስለሚያመልጥ ብዙ ስለለፋሽ ብዙ መንገድ ስለተጓዝሽ ምናምን ነው ቀላል የሆነው ምጥሽ እንደዚህ ወዲያው ያለው። አንተን እንዲህ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል። አዎ የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ቅንጣት አልጠራጠርም። ከነ ጉድለቴ እየወደድክ እንዴት ብቻዬን ትተውኛለህ ብዬ ልጠርጥ? ያንን ጨለማ አሳልፈኸኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰጋለሁ? ልቤን የሞላውን ፍቅር ትቼ እንዴት በርካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ? ምንም ልጣ ምንም ላግኝ ከሄድኩበት ሄጄ አመሻሽን ግን ወደ አንተ አብዝቼ እወድሃለሁ። ከዛ አንተ ሳቀኝ ሆዴ እያረረ አልኩኝና አፈርኩኝ። ከምንም ነገር በላይ አንሺው የታዩት ለራሴ ለሞራሌ ማለት ነው። ይሁናል ያውን ማጣረኩኝ። ከዛ ያው ሰው መልካም ነው እግዚአብሔር ይስጠው። እዛ ስደት ላይ ያለ ሰው ተሯሯጠ፣ ሁሉን ነገር አቀራረቡልኝ። ምንም የለኝም 5 ሳንቲም። አላህዬ አንተን እንዲህ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል። የተደገፍኩት በማይከስመው ኃይልህ ነውና በምትሸልመኝም ስጦታ ቅንጣት አልጠራጠርም።